ጤና ይስጥልን ተመልካቾቻችን እንደምንላችኋል። ከናሁ ቴሌቪዥን ለዕለተ አርብ ሰኔ 6 ቀን 2017 ዓ.ም የቀን ዜናዎች ወደ እናንተ የምናደርስበት ጊዜው አሁን ነው። ከዜናዎቹ ጋር ሀብታማ ያኔው ነኝ። አብራችሁን ቆዩ። ወደ ቀዳሚ ዜናችን እንለፍ። በኢትዮጵያ የድሮን ጥቃት አስመልክቶ አሜሪካ ወጥታ የነበረው መግለጫ በስህተት መሆኑን በአዲስ አበባ የአሜሪካ ኤምባሲ አስታወቀ። በኢትዮጵያ የአሜሪካ አምባሳደር ኤድዊን ማሲንጋ የኢትዮጵያ ፌዴራላዊ መንግስት በዜጎች ላይ የሚፈጽመውን የድሮን ጥቃት በአስቸኳይ እንዲያቆም በጠየቀበት ግንቦት 15 ቀን 2017 ዓ.ም በስማቸው የወጣው መልእክት በአስተዳደራዊ ስህተት የተላለፈ መሆኑን ተናግረዋል። አምባሳደር ማሲንጋ በቅርቡ ከድሮን ጥቃት ጋር በተያያዘ ኤምባሲያቸው ያወጣው መግለጫ በአስተዳደራዊ ስህተት የተካተተ ነበር ሲሉም በምክንያት አስቀምጠዋል። ስህተት ነበር ያሉት አምባሳደሩ በተጨማሪ በመጀመሪያ የተጻፈው የመግለጫው ረቂቅ መሰራጨቱንና ያላዩትና ያላጸደቁት መረጃ መሰራጨቱን ገልጸዋል። ይህም በአስተዳደራዊ ችግር የተፈጸመና እንዳለመታደል ሆኖ የተላለፈ ነበር ሲሉም ሰኔ 5 ቀን 2017 ዓ.ም በሰጡት ጋዜጣዊ መግለጫ ተናግረዋል። በመጀመሪያ ኤምባሲያቸው ያሰራጨው መረጃ የፌዴራሉ መንግስት በዜጎች ላይ የሚፈጸመውን የድሮን ጥቃት በአስቸኳይ እንዲያቆም የሚል ሀሳብ የነበረ ቢሆንም ከሰዓታት በኋላ ይህ ሀሳብ እንዲነሳ ተደርጓል። አምባሳደሩ በመግለጫቸውም በኤምባሲያቸው በኩል በኢትዮጵያ ለሚንቀሳቀሱ ታጣቂ ኃይሎች ለቀረበው የሰላማዊ ውይይት ጥሪን አስመልክተው በሰጡት አስተያየትም ከተወሰኑ የኦሮሞ ነጻነት ተዋጊ ቡድኖችና ከአንዳንድ የፋኖ ታጣቂ ቡድኖች በኩል አዎንታዊ ምላሽ ማግኘታቸውና ተስፋ እንዳላቸው አስታውቀዋል። ሆኖም ቡድኖቹ ዝርዝር ቅድመ ሁኔታዎችን ማቅረባቸውንም ገልጸዋል። በአማራ ክልል በዝንጀሮ ፈንጣጣ ወይም ኤምፖክስ በሽታ የተያዙ 2 ሰዎች መገኘታቸው ተገለጸ። በአማራ ክልል በመተማና ባህር ዳር ከተሞች በዝንጀሮ ፈንጣጣ ወይም ኤምፖክስ በሽታ የተያዙ 2 ሰዎች መገኘታቸውን የክልሉ የህብረተሰብ ጤና ኢንስቲትዩት አስታውቋል። በሽታው በመተማ 1 ሰው እንዲሁም በባህር ዳር 1 ሰው አጠቃላይ በ2 ሰዎች ላይ ተገኘ ቢሆንም በሽተኞቹ በወቅቱ ተገቢውን ሕክምና አግኝተው በማገገም ላይ መሆናቸውን የኢንስቲትዩቱ ዋና ዳይሬክተር አቶ በላይ በዛብህ ሰኔ 5 ቀን 2017 ዓ.ም በሰጡት ጋዜጣዊ መግለጫ ተናግረዋል። ኃላፊው አያይዘውም የኤምፖክስ በሽታ ተገቢውን ጥንቃቄ ከተደረገ በቶሎ የሚድን በሽታ በመሆኑ ህብረተሰቡ ተገቢውን ጥንቃቄ ማድረግና የግል ንጽህናን በመጠበቅ ራሱን ከበሽታው መከላከል ይገባል ብለዋል። ከኢትዮጵያ ህብረተሰብ ጤና ኢንስቲትዩት ጋር በመሆኑ የተጠናቀረው የሚኒስቴር መስሪያ ቤቱ ዕለታዊ ሪፖርት እንደሚያመላክተው በኢትዮጵያ እስከ ሰኔ 5 ቀን 2017 ዓ.ም ድረስ በዝንጀሮ ፈንጣጣ ኤምፖክስ በሽታ መያዛቸው የተረጋገጠ ሰዎች ቁጥር 19 ደርሷል። መረጃው እስካሁን የተመዘገበ ሞት 1 ብቻ መሆኑን የገለጸ ሲሆን በቫይረሱ ተይዘው በለይቶ ማቆያ ያሉ ሰዎች ቁጥር 13 መሆኑን ጠቁሟል። 5 ሰዎች ከበሽታው ማገገማቸውን ያመላከተው የጤና ሚኒስቴር መረጃ በኢትዮጵያ በሽታው ከተከሰተበት ጊዜ አንስቶ በአጠቃላይ የላቦራቶሪ ምርመራ የተደረገው በ144 ሰዎች ላይ መሆኑን አስታውቋል። ትምህርት ሚኒስቴር በቴክኖሎጂ ዙሪያ አቅምና ልዩ ተሰጥኦ ያላቸውን ልጆች የመደገፍ ስራ እየሰራ መሆኑን ገለጸ። በመሆኑም ሪች ፎር ቼንጅ ኢትዮጵያ ትምህርት በቴክኖሎጂ ላይ ያደረጉ የፈጠራ ስራዎችን የሚያቀርቡበት ኤክስፖ ማዘጋጀቱን አስታውቋል። ሪች ፎር ቼንጅ ኢትዮጵያ ለ2 ቀናት የሚቆይ ከማስተር ካርድ ፋውንዴሽን ጋር በመተባበር የተለያዩ ስራ ፈጣሪዎችን በትምህርት ዘርፍ የሚያግዝ ኤክስፖ ማዘጋጀቱን ሰኔ 4 ቀን 2017 ዓ.ም ለመገናኛ ብዙሃን ተቋማት በሰጠው ጋዜጣዊ መግለጫ አስታውቋል። ኤክስፖ በዋናነት ጥራቱን የጠበቀ ትምህርት በሁሉም ቋንቋና ክልል ተደራሽ ለማድረግ የሚያግዝ መሆኑን ተመላክቷል። በዚህ ወቅት የተገኙት የትምህርት ሚኒስቴር አማካሪ ፕሮፌሰር ክንደያ ገብረህይወት እንዳሉት ሚኒስቴር መስሪያ ቤታቸው በቴክኖሎጂ ዙሪያ አቅምና ልዩ ተሰጥኦ ያላቸውን ልጆች የመደገፍ ስራ እየሰራ መሆኑን ተናግረዋል። የሪች ፎር ቼንጅ ኢትዮጵያ የካንትሪ ማኔጀር የሆኑት ወይዘሮ መቅደም ጉልላት በበኩላቸው በትምህርት ሴክተሩ ቴክኖሎጂን በመጠቀም ትምህርትን የሚያግዙ ፈጠራዎችን የሰሩ ተማሪዎችን የማገዝ ስራ እየተሰራ መሆኑን ገልጸዋል። ያልታሰበ ሲሳይ ለባሉካም ለደንበኛም ከአቢሲኒያ ባንክ። ይህ እጣ አይደለም፣ ቢዝነስ የሚደጉም ጉርሻ ነው። የቢዝነስ ባለቤቶች ክፍያዎችን በአቢሲኒያ ባንክ የክፍያ አማራጮች በመቀበል እስከ 1.6 ሚሊዮን ብር ጉርሻ ፈሱ። ከሲሳዩ ማንም አይቀርም። ካሸሮችና አስተናጋጆች ተፍ ተፍ ብላችሁ በየዕለቱ እስከ 500 ብር ጉርሻ ወደ ኪሳችሁ። ለደንበኛም ጠብሰቅ ያለ ሌላ ሲሳይ ይዘናል። በአቢሲኒያ ባንክ የሚከፍሉ ደንበኞች በመሃል አዲስ አበባ የመኖሪያ ቤት እድለኛ ይሆናሉ። ማመን ቢከብድም ይህ ሁሉ ከአቢሲኒያ ባንክ። አቢሲኒያ የሁሉም ምርጫ። ደንብና ሁኔታዎች ተፈጻሚነት አላቸው። ምን አሰብክ ታዲያ? ዛሬ ላደርገው እኮ የምርህን ነው? አዎ። ታዲያ እዚህ ምን ትሰራለህ? ሂዳ ታዲያ አንበሳ ታዲያ ይቅና። አመሰግናለሁ። ያረገው ነው። አትቀልድ። ያደርገው ነው። እንኳን ለዚያ በቃ ልጄ። የእውነትህን ነው? ወይኔ ደስ ሲል። ይህ በጣም ደስ የሚል ዜና እኮ ነው።
ሰማሁ እኮ በጣም ደስ ብሎኛል። ታገቢኛለሽ እኔ ቆንጆ? የትኛውንም አይነት የሳፋሪኮም ጥቅል ገዝተው ወደ ቴሌ በመደወል ያለ ሐሳብ ያውሩ። በተጨማሪም በሚገዙት እያንዳንዱ ጥቅል ተጨማሪ ጉርሻ ያግኙ። ሳፋሪኮም ኢትዮጵያ በአብሮነት ወደፊት። ወደ ውጭ ዜናዎች እናልፋለን። ቻይና በአፍሪካ ሀገራት ሸቀጦች ላይ የምትጥለውን ቀረጥ ልታቋርጥ መሆኑን አስታወቀች። ቻይና ዲፕሎማሲያዊ ግንኙነት ካላት 53ቱም የአፍሪካ ሀገራት ወደ ሀገር ውስጥ በሚገቡ ምርቶች ላይ የምትጥለውን ቀረጥ ለማቋረጥ ዝግጁ መሆኗን አስታውቃለች። የቻይና ገበያ ከቀረጥ ነጻ ለሁሉም የአፍሪካ ሀገራት ተደራሽ የሚያደርግ ሲሆን በሁለቱ ወገኖች ስምምነት ከተደረሰ ተግባራዊ ይሆናል ተብሏል። ይህ ይፋ የሆነው የአፍሪካ የውጭ ጉዳይ ሚኒስትሮች ባለፈው መስከረም ወር የተካሄደውን የቻይና አፍሪካ ትብብር ፎረም ውጤት አፈጻጸምን ለመገምገም በመካከለኛው ቻይና ስብሰባ እንደሆነ ታውቋል። ዓላማው ለአፍሪካ በተለይም ባደጉት ሀገራት ወደ ውጭ የሚላኩ ምርቶችን የበለጠ የገበያ ተደራሽነት ለማመቻቸትና በቻይና አፍሪካ ኢኮኖሚ ትስስር ላይ አዲስ መነቃቃትን ለመፍጠር ያለመ ነው ተብሏል። የዜሮ ታሪፍ ሕክምና ቀደም ሲል ለ33 የአፍሪካ ሀገራት ብቻ ሲሰጥ የቆየ ቢሆንም ቻይና አሁን የአህጉሪቱን ትልቁን የንግድ አጋር ሆናለች። እንደ አውሮፓውያን አቆጣጠር በ2024 ዓ.ም አጠቃላይ የንግድ ልውውጥ ወደ 300 ቢሊዮን ዶላር እንደነበረም የቻይና አሃዛዊ መረጃ ያመለክታል። በቻይና አፍሪካ የትብብር ስብሰባ ላይ ይፋ የሆነው ይህ እርምጃ አህጉሪቱ ወደ አሜሪካ በሚገቡ ምርቶች ላይ የታሪፍ ጭማሪ የማድረግ እየተጋጭ ባለችበት ወቅት ነው ተብሏል። ቻይና ላለፉት 15 ዓመታት 170 ቢሊዮን ዶላር የሚያወጡ ሸቀጦችን ወደ እስያ ሀገራት በመላክ በአፍሪካ ትልቋ የንግድ አጋርም ያደርጋታል። በመጨረሻም እስራኤል ሌሊት በፈጸመችው ጥቃት የኢራን እስላማዊ አብዮት ዘብ ዋና አዛዥ ጀነራል ሁሴን ሰላማ መገደላቸውን ኢራን ገለጸች። የእስራኤል አየር ኃይል ትላንት ማምሻውን በኢራን ኢላማዎች ላይ 5 ዙር ጥቃት ማካሄዱን ታይምስ ኦፍ እስራኤል ዘግቧል። የኢራኑ መንፈሳዊ መሪ ለእስራኤል ጥቃቱን በተመለከተ በሰጡት ምላሽ እስራኤል የመኖሪያ አካባቢዎችን በመምታት ከመቼውም ጊዜ በላይ የክፋት ባህሪዋን አሳይታለች ብለዋል። አያቶላ አሊ ካሚሊ ለዚህም ጥቃት ምላሽ ጠላት ከባድ ቅጣት እንደሚጠብቀው ዝተዋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ወታደራዊ ዘመቻው አስፈላጊ እስከሆነ ድረስ ይቀጥላል ሲሉም ተደምጠዋል። ኢራን በጥቃቱ ላይ የአሜሪካ እጅ አለበት ብትልም አሜሪካ ግን ከኢራን የቀረበባትን ክስ መሰረተ ቢስ ስትል ውድቅ አድርጋለች። በተመሳሳይ እስራኤል ባደረሰችው በዚህ ጥቃት የኢራን ጦር ኃይሎች ዋና አዛዥ መገደሉን አልጀዚራ ዘግቧል። የኢራን ይፋዊ የዜና ማሰራጫዎች የጦር ኃይሎች ዋና አዛዥ ብርጋዴር ጀነራል ሙሐመድ ባጋሪ በእስራኤል መገደላቸውን አስተባብለው የነበረ ቢሆንም አሁን ግን የጦሩ አዛዡ መገደሉን በርካታ ምንጮች እያረጋገጡ ይገኛሉ ሲሉም አልጀዚራ አስነብቧል። ነገር ግን የቴህራን መንግስት የዋና አዛዡ ግድያን ተከትሎ እስካሁን በይፋ ያለው ነገር የለም። ተመልካቾቻችን ከናሁ ቴሌቪዥን ለዕለቱ ያዝንላችሁ የቀን ዜናዎች እስካሁኖቹ ነበሩ። ዜናዎቹ ወደ እናንተ ያደረስኩ አብሬያችሁ ቆየሁት ሀብታማ ያለው ነበርኩኝ። ሰናይ ቀን